ሰሞኑን እኔ ህይወቴ ላይ በተለይ ደግሞ ላለፉት 2 ሳምንታት ማለት ነው በተቻለ መጠን ሞር ዲሲፕሊን ለመሆን አዳዲስ ሀቢቶችን ኢንኮርፖሬት ለማድረግ እንዲሁም ደግሞ ህይወቴ ላይ ትላልቅ ቼንጆችን ለማምጣት ትንሽ እየሰራውበት ያለበት ጊዜያቶች ናቸው። ለምን ካላችሁ ምክንያቱም ላለፉት 3 ወራቶች አክቹሊ በጣም ስራ ላይ ኢንተንሲቭሊ ፎከስድ ነበርኩኝ። እንድ ያንን ነገር ማድረጌ ደግሞ ቱ ቢ ኦነስት ህይወቴ ላይ የማደርጋቸውን የዲሲፕሊን ስራዎች ኢቭን አንዳንድ መልካም የምላቸውን ሀቢቶችንም አፌክት አድርጎብኛል። ስለዚህ እነዚህ 2 ሳምንት ላይ ያደረኩት ያለሁት ምንድነው ያንን ሀቢቴን መመለስና አክቹሊ ራሴ ላይ መስራት ነው ማለት ነው። ስለዚህ ምናልባት እናንተም ብትሆኑ በዲሲፕሊን በመጥፎ ሀቢት እንዲሁም ደግሞ ህይወታችሁ ላይ የሆነ አይነት ለውጥን ለማየት ስትራግል እያደረጋችሁ ካላችሁ ይሄ ቪዲዮ ለእናንተ ነው። ሃይ ኤቭሪዋን እኔ ናችሁ ዲዲ አባላለሁ። እንግዲህ በዚህ ቻናል ላይ በሳምንት 3 ጊዜ ለእናንተ የሚጠቅሙ ሰልፍ ዲቨሎፕመንት ላይ ፎከስ ያደረጉ ቶፒኮችን እየመረጥን እናወራለን። ስለዚህ ምናልባት እንደዚህ አይነት ነገር ላይ ኢንትረስትድ ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን ማድረግን እንዳትረሱ። እንግዲህ ቅድም እንደነገርኳችሁ ላለፉት 2 ሳምንታት በተቻለ መጠን ራሴ ላይ እየሰራው ነበር። እንድሰራበት ደግሞ ያስገደደኝ አንደኛው ሪዝን ቢካዝ ላለፉት 3 ወራቶች ህይወቴ ሊትራሊ ሙሉ ለሙሉ እንዳለ ኔግሌክት አድርጌ ስራዬ ላይ ነበር ፎከስ ያደረኩት። ያ ማለት አበላሌ ላይ ተበላሽቻለሁ፣ ሞርኒንግ እና ኢቭኒንግ ሩቲኔ ላይ ተበላሽቻለሁ፣ ብዙ ነገሮችን ብቻ አበላሽቻለሁ። ሶ አሁን ላይ ሪሴት የማደርግበት ሞመንት ነው ማለት ነው። ሶ ሪሴት ደግሞ ሳረግ የምከተላቸው ብዙ አይነት ሀቢቶች አሉ። ከነዚህ መካከል እንግዲህ 4ቱን ለእናንተ ሼር ላድርጋችሁ። ሶ የመጀመሪያው እንግዲህ ጠዋት ከእንቅልፌ መነሳት ነው። ምናልባት ከኔ ጋር ወይም ደግሞ ከዚህ ቻናል ላይ አንድ ላይ ከቆያችሁ እንግዲህ እኔ የጠዋት ሰው ነኝ። ማለትም ሁልጊዜ ከእንቅልፌ የምነሳው 12 ሰዓት ጠዋት ሲል ነው። ነገር ግን ስራውን ከጀመርኩ በኋላ አክቹሊ ያ ታይሜ ትንሽ አፌክትድ ሆኗል። ለምን ካላችሁ ምክንያቱም እኔ ምናልባት የምታውቁ ከሆነ ፐርሰናል ኮች ነኝ። ማለትም ፕራይቬትሊ ከኔ ጋር የሚሰሩ ክላይንቶች አሉ። እነዚህ ክላይንቶች ደግሞ አብዛኞቹ ውጭ ሀገር ስለሚኖሩ እኔ ስተኛ እነሱ ይነሳሉ፣ እነሱ ሲተኙ ደግሞ እኔ እነሳለሁ። ስለዚህ አያችሁ ትንሽ የታይምም ችግር አለ ማለት ነው። ሶ ላለፉት 3 ወራቶች እንግዲህ የ3 ወር ፕሮግራሜን ጨርሼ አሁን ስለተመለስኩኝ ደን ወደ ጠዋት ልምምዴ መመለስ አለብኝ ማለት ነው። ችግሩ ግን እንደ ድሮ 12 ሰዓት ላይ መነሳት አልችልም። ምክንያቱም ያችን ነገር ትንሽ አይምሮይ አዳፕት አድርጎታል። ቢካዝ ዩዥዋሊ 12 ሰዓት ስትነሱ በተለይ አሁን በኢትዮጵያ ሲዝን ባለው ፀሐይ ቀድማ ነው የምትወጣው። ኦልሞስት 12 ሰዓት ላይ ከእንቅልፋችሁ ከተነሳችሁ ፀሐዩ ኦልሞስት መሀል ላይ ደርሷል ማለት ነው። and የኔ መኝታ ቤት ደግሞ actually ፊቱን ፌስ ያደረገው ማለትም መስታወቱ ያለው ፀሐይ መውጫ ነው። ስለዚህ የመጀመሪያው ፀሐይ ስትወጣ actually ቀጥታ መኝታ ቤቴ ነው የሚገባው። ሶ ያ ማለት የመጀመሪያው ሰንላይት ቆዳዬን ሂት ሲያደርግ actually ሰውነታችን ላይ ሜላቶኒን የሚባል ሆርሞን ሪሊዝ ያደርጋል። ምናልባት ለማታውቁ ሰዎች ሜላቶኒን ሆርሞን ማለት ቤዚክሊ ጠዋት ከፀሐይ የምናገኘው እንዲሁም ደግሞ ሪሊዝ የሚደረግ ሆርሞን ሲሆን ቤዚክሊ ሰውነታችን እንዲነቃ ሲግናል የሚሰጥ ነው ማለት ነው። ሶ ለኔ ግን ይሄንን ሀቢት ትንሽ ለማስተካከል አሁን ላይ ወደ 11 ሰዓት ከ20 ሲል ነው የምነሳው። ለምን ካላችሁ ምክንያቱም አይምሮዬ ከብዙ ኬዮቲክ ነገሮች ወደ መልካም ነገር ሪሴት ለማድረግ በመጀመሪያ አይ ኒድ ታይም። ስለዚህ ኢቭን ያቺ ማታዋ ታይም ወፎቹ ሲንጫጩ ከምንም በላይ ደግሞ ቆዳዬ ቀዝቃዛ ነገር ሲነካው እጅግ በጣም ሪሴት እንዳደርግ ያደርገኛል። ላይክ አይምሮዬን ካም ዳውን እንደሆነ ያደርገኛል ማለት ነው። ስለዚህ እናንተም ብትሆኑ በተለይ ደግሞ አሁን ባለው በኢትዮጵያ ሲዝን ከእንቅልፋችሁ 12 ሰዓት ላይ የምትነሱ ከሆነ you're too late already ነግቷል። ኦኬ እንድ የኔ አመለካከት ደግሞ ምንድነው መሰላችሁ ዩዥዋሊ ከእንቅልፌ መነሳት ያለብኝ ሰው ተኝቶ ነው። ዋይ ቢካዝ ሰው በተኛበት ሰዓት ላይ ምንም አይነት ዲስትራክሽን አይኖርም። እነን ያንን ጊዜ ለራሴ ብቻ እጠቀመዋለሁ። በት ኢማጂን አድርጉት ምናልባት ከእንቅልፋችሁ የምትነሱት 1 ሰዓት 2 ሰዓት ከሆነ by that time ብዙ ሰው መስሪያ ቤት ገብቷል። by that time ብዙ ሰው ብዙ ነገር አድርጓል። and probably ደግሞ እኔ by that time ከእንቅልፌ ተነስቼ ሞርኒንግ ሩቲኔን አድርጌ ጂም ሄጄ ሻወር እየወሰድኩ ነው። ስለዚህ it doesn't work ገብታችኋል አይደለ? so one of the መልካምና ጥሩ ሀቢት ህይወታችሁ ላይ ኢንኮርፖሬት ካደረጋችሁ ሁል ጊዜ በጠዋት የመነሳት ሀቢት ሊኖራችሁ ይገባል። ከሰዓቱ ጋር ከምናምን ጋር ምንም የሚያያይዘው ነገር የለም። the only thing ለእናንተ የሚጠቅማችሁ ምንድነው ጠዋት ከእንቅልፋችሁ ስትነሱ ዲስትራክትድ የሆነ ህይወትን አትኖሩም ነው። ለምሳሌ ብዙ ከእንቅልፉ እንደተነሳ የመጀመሪያ የሚያደርገው ነገር ስልኩ ላይ መጎርጎር ነው። ከዛ በኋላ ሶሻል ሚዲያ ይመለከታል። እኔ ሶሻል ሚዲያ ነገር ገና አይምሮ ሳይነካካ ያንን ኬዮቲክ የሆነ ዓለምን ወደ አይምሮ ያስተናግዳል። ሶ ያ የማይሆን ነገር ነው። ኢንፋክት ስለዚህ ነገር ሳስብ actually የሆነ ታይም ላይ ቪዲዮ ላይ ሰማሁት ምን አለ መሰላችሁ ኢማጂን አይ ቲንክ ጄ ሼቲ መሰለኝ ሶ ኢማጂን እቤታችሁ ጧት ገና ከ12 ሰዓት ላይ በሌሊቱ ማለት ነው 100 ሰው ተጋብቶ ወደ ቤታችሁ ቢገባ wouldn't you be like what's going on ምናምን ነገር ትላላችሁ አለ። it's not something enjoy የምታደርጉት ነገር አይደለም።
ነገር ግን አሁን በተለይ ባለንበት ዘመን አብዛኞቻችን ገና ከእንቅልፋችን እንደተነሳን ወደ አይምሯችን ከ100 እስከ 1000 ሰዎችን እናስተናግዳለን። ሶ ያ ማለት አይምሯችሁ ክሊርሊ ማሰብ አይችልም ማለት ነው። ሶ ፎር ሚ ሁልጊዜ ካልጌ እንደተነሳውና ራሴን ከዓለም ጋር ከማስተዋወቄ በፊት አትሊስት 1 ሰዓት ለራሴ ጊዜ ማሳለፍ አለብኝ and that's how actually ላይፌን ሪሴት የማደርገው። ሁለተኛው ደግሞ ሰሞኑን እያደረኩት ያለው the best option like choose ያደረኩት ነገር ደግሞ ምንድነው መሰላችሁ? the moment ከእንቅልፌ እንደተነሳው like shower ቤት ስሄድ ማለትም like when I'm doing my business ምናምን ነገር morning affirmation መስማት ነው። ሶ አሁን ለምሳሌ እኔ ስልኬ ላይ የጫንኳቸው አፕሊኬሽኖች አሉ የሜዲቴሽን አፖች ማለት ነው። ካልሆነ ደግሞ just randomly ዩቲዩብ ላይ ገባና ከዛ በኋላ ዩቲዩብ ላይ immediately ሌላ ነገር አልጎረጎርም even ቲቪውን ራሱ አላይም ግን immediately ዩቲዩብ ሳይለንስ አድርጌ የመጀመሪያ ሪከመንድ የሚያደርገኝ ነገር morning affirmation ነው። ስለዚህ እናንተም ብትሆኑ like I'm not saying ቅድም እንደነገርኳችሁ እንግዲህ ከእንቅልፋችሁ እንደተነሳችሁ ያንን አድርጉ ማለት አይደለም። እኔ የማደርገው ምንድነው ከእንቅልፌ እንደተነሳው የማደርገውን ነገር አደርጋለሁ። like morning routine ውሃዬን እጠጣለሁ፣ ሙቅ ውሃ ሞቃለሁ፣ ቺያ ሲዴን እጠጣለሁ፣ ሎሚ በሻይ እጠጣለሁ። ከዛ በኋላ ጆርናል አደርጋለሁ፣ ፕላኔን እጽፋለሁ፣ ከድመቴ ጋር ትንሽዬ ታይም እናሳልፋለን just relaxed የሆነ and then like skin care self care እና ሩቲኖችን ካደረኩ በኋላ then ያ ሰዓት ካለፈ በኋላ ነው ሞርኒንግ ሜዲቴሽን የምሰማው ማለት ነው። ሶ የጧት ሜዲቴሽን በተለይ ደግሞ የአፈርሜሽን ሜዲቴሽን ማዳመጥ አይምሯችሁን እጅግ በጣም እንዲረጋጋ ያደርገዋል። ሶ ምናልባት እንደኔ አይነት ሰዎች ካላችሁ ስፔሻሊ ደግሞ ADHD ማይንድ ካላችሁ like it's really important የጧት anxiety እጅግ በጣም ይቀንሳል። እሱም ደግሞ ብቻ አይደለም usually እኔ ፐርሰናሊቲ ላይ actually like በህይወቴ ላይ አንዳንድ ነገሮች አሉ like full in control መሆን የሚገባኝ ነገሮች አሉ and ያ ሪስፖንሲቢሊቲ ደግሞ ሲኖራችሁ ያ ግዴታ ሲኖራችሁ አይምሯችሁ አያርፍም። ኢቭን እኔ ዝም ብዬ እንኳን ሻይን እየጠጣው አይምሮ ሚሊየን ቦታ ይሄዳል። ሶ ያንን ነገር ማረጋጋት ስላለብኝ ሁልጊዜ የጧት አፈርሜሽን ማዳመጥ እጅግ በጣም ጎልደን ስትራቴጂ ነው ለኔ አይምሮ ላይ ፊክስ ለማድረግ ማለት ነው። ሶ እነዚህ አፈርሜሽኖች ግዴታ ላይክ ራንደም የሆነ ወርዶች መሆን አይጠበቅባችሁም። ለምሳሌ አሁን እኔ ዩዥዋሊ እነዚህ አፈርሜሽኖች ከመጽሐፍ ቅዱስ ላይ የወጡ አፈርሜሽኖች ናቸው። ማለትም like you know ፈጣሪ ለልጆቹ የሚናገረው ነገር like you are loved, you are protected, don't be afraid እነዚህ የመሳሰሉ ቃላቶችን የምሰማው። ከፈለጋችሁ የሌላም አለ like ማአት አይነት አሉ ዩቲዩብ ላይ እነሱን ሰርች አድርጋችሁ just ከፍታችሁት እቤታችሁ ላይ ራሱ መተው ያ ነገር በቂ ነው። now one of the reason ይሄን ነገር በጣም ሪከመንድ ማድረገው ለምን መሰላችሁ? ለምሳሌ እኔ ቤቴ የኔ ሴፍ ስፔስ ነው። ስለዚህ ያ ማለት ቤቴ ውስጥ ምንም አይነት ባድ ኢነርጂ እንዲመጣ አልፈቅድም። ያንን ደግሞ ስላችሁ ግዴታ ሰው ከውጪ መጥቶ ማለት አይደለም። ኢንፋክት በሶሻል ሚዲያ በቲቪ በስክሪን በሬዲዮ በዋትኤቨር ኔጌቲቭ ኢነርጂ ቤቴ እንዲመጣ አልፈልግም። ስለዚህ that's why usually ጧት ላይ እንደዚህ አይነት ነገሮች ላይ ቤቱ ላይ ሳሎኔ ላይ ብቻ መክፈት kind of እንዴት እንደምላችሁ አላውቅም ግን ኢነርጂውን ሽፍት ያደርገዋል። like አንዳንድ ጊዜ በጣም like እግዚአብሔር ሰው የሆኑ ሰዎች ቤት ሄዳችሁ ታውቃላችሁ? like literally በሩ ጋር ስትገቡ there is this energy አለ like ያ ሰላም የሚሰማ ኢነርጂ አለ and በጣም ኬዮቲክ የሆኑ ሰዎች በጣም ዲፕሬሽን እና ነገር የሚያጠቃቸውም ሰዎችም the same thing ገና ክፍላቸው ስትገቡ ያ ኢነርጂ አለ። ሶ ለኔ ያንን ኢነርጂ ሽፍት ማድረግ በጣም ኢምፖርታንት ነው። ሶ the moment ከእንቅልፌ እንደተነሳው after I do my things affirmation ማዳመጥ ቤቴ ላይ just ዝም ብሎ መክፈት የቤቱን ኢነርጂ ይቀይረዋል። ሶ I know it's weird ለአብዛኞቻችሁ but ይሄ ለኔ ይሰራል ሊስት። ሶስተኛ ደግሞ እያደረኩ ያለሁት አዲሱ ሀቢት ምንድነው መሰላችሁ? 3 ሊትር ውሃ መጠጣት ነው። ናው እንደነገርኳችሁ ከዚህ በፊት ማአት ጊዜ ብያቸዋለሁ። በተቻላችሁ መጠን ወደ አፋችሁ የሚገባው ነገር ውሃ ኮንቴን ያደረገ ነገር ይሁን። ለምን ካላችሁ ምክንያቱም እኛ ሰዎች 75% ውሃ ነን ላይ the whole body 75% ውሃ ነን። ስለዚህ ያ ማለት basically ህይወታችን ወይም ደግሞ የስጋችን ፋንክሽን እያደረገ ያለው በውሃ ነው ማለት ነው። ልክ አሁን ለምሳሌ መኪና በቤንዚን ፋንክሽን እንደሚያደርገው እኛ ደግሞ በውሃ ፋንክሽን እናደርጋለን። ስለዚህ ምናልባት ስትረስድ ከሆናችሁ፣ ግራ ከገባችሁ፣ ኢሞሽናችሁ ወይም ደግሞ ሙድ ስዊንግ ካለባችሁ usually በውሃ የሚቀረፍ ነገር ነው። ሶ ለኔ ፐርሰናሊ usually I thought በቀን ውስጥ 1 ሊትር ውሃ መጠጣት ወይ 2 ሊትር መጠጣት
was enough ብዬ ነበር ግን ነው actually አሁን ላይ ራሴን ፎርስ አድርጌ በቀን 3 ሊትር ነው የምጠጣው in fact አሁን ራሱ ይዤዋለሁ so ከዚህ በፊት ውሃ ለመጠጣት ብዬ ገዛኋቸው ዋተር ባትሎች ነበሩ ማለትም ኮዳ ግን ያ ነገር ለኔ እየሰራልኝ አይደለም so ምን እንደማደርግ ልንገራችሁ እንደዚህ አይነት 1 ሊትር ኮዳ አለ like actually የምገዛቸው አሉ ውሃ ባትል ማለት ነው so እነዚህን ፍሪጅ ውስጥ አስቀምጣለሁ overnight so ጠዋት immediately ከእንቅልፌ እንደተነሳው እነዛን ውሃዎች አንዳንድ እያደረኩኝ መጠጣት ነው ማለት ነው ስጠጣ ደግሞ ስኬጁል አለኝ እንዴት የመጀመሪያው 1 ሊትር ከቀኑ 4 ሰዓት በፊት ማለቅ አለበት ሁለተኛው 1 ሊትር ከሰዓት እስከ 9 ሰዓት ማለቅ አለበት ሶስተኛው ሊትር ደግሞ ማታ ከእንቅልፌ ከመተኛቴ በትንሹ 30 ደቂቃ በፊት መጨረስ አለብኝ ማለት ነው ስለዚህ በዛን ጊዜ እንግዲህ like 3 ሊትር ውሃ በቀን ውስጥ ተጨርሳለሁ ማለት ነው so ይሄኛው አንዱ non negotiable ብዬ ኢንኮርፖሬት ያደረኩት ነገር ነው it's important ለኔ ውሃ መጠጣት እንደነገርኳችሁ በውሃ ስለሆነ ፋንክሽን የምታደርጉት then አይምሯችሁና like ህይወታችሁ ውስጥ ያለው ችግር usually በውሃ ይቀርፋል በአራተኛ ደረጃ ደግሞ like ሰሞኑን ኢንኮርፖሬት ያደረኩት ያለው ሀቢት ምንድነው መሰላችሁ constantly gym መሄድ ነው like literally active መሆን now I'm not saying exactly ሁሉ ጊዜ gym ሄዱ ግን at least በህይወታችሁ ላይ active መሆን ግዴታችሁ ነው so ለምሳሌ እኔ ሁሉ ጊዜ በቀን like በሳምንት 5 ጊዜ ስለምሰራ gym ማለት ነው so gym ሲሄድ 2 ሰዓት ነው የምቆየው it's important ለኔ ለምን ካላችሁ የመጀመሪያውን 20 ደቂቃ አይዘር ካርዲዮ አረጋለሁ or ደግሞ stretch or like mindful የሆኑ ነገሮችን አረጋለሁ ከዛ immediately ወደ ወርክአውት ሄዳለሁ like let's say እንበልና even ወርክአውቱን even እንኳን ገና እንደገባው ቀጥታ በገባ ለ1 ሰዓት ተኩል ወርክአውቴን በስነ ስርዓት እሰራለሁ each muscle target አድርጌ ማለት ነው ከዛ የቀራቸውን 30 ደቂቃ ካርዲዮ ሰራበታለሁ ስለዚህ ያ አጠቃላይ 2 ሰዓት ፈጀው ማለት ነው and እንበልና ደግሞ ጂም የማልሄድ ከሆነ ቢያንስ በየቀኑ ከ10000 እስከ 15000 ስቴፕ ማድረግ አለብኝ ነው ሁሉ ጊዜ ያንን ነገር አደርጋለሁ ማለት አይደለም because my average ማለትም like በጣም አላደረኩም ከተባለ 7000 ስቴፕ በየቀኑ አደርጋለሁ ግን ኤም ማድረገው ከ10 እስከ 15 ለመሄድ ነው ማለት ነው ለምንድን ነው ይሄንን እምላችሁ ምክንያቱም especially እኔ ጂም ጆይን ካደረኩ በኋላ የተማርኩት አንድ ነገር ነው ለምሳላችሁ basically ጂም መሄድ ማለት ዲሲፕሊን እንድትሆኑ ያስተምራችኋል ህይወታችሁ ላይ ስትራክቸር እንድትሆኑ ያስተምራችኋል and ከምንም በላይ ደግሞ ከህይወታችሁ ጋር good የሆነ ሪሌሽንሺፕ እንዲኖራችሁ ያደርጋል ለምሳሌ ጂም ከመሄዳችሁ በፊት ወደዳችሁም ጠላችሁም የጂም የሚያስፈልጋችሁን ዕቃ ማዘጋጀት አለባችሁ አይደል ያ ምን ያስተምራችኋል literally ህይወታችሁ ላይ ስትራክቸርድ መሆን ያለባችሁ ማለት ነው ፕላን ማድረግ አለባችሁ ምንም ነገር ከማድረጋችሁ በፊት ምክንያቱም ጂም ከገባችሁ በኋላ ግራ መጋባት አትፈልጉም ከዛ በመቀጠል ጂም ከገባችሁ በኋላ ደግሞ ወርክአውት ስታደርጉ አይዘር ሰውነታችሁ ይደክማል ወይ ደግሞ በጣም ያማችኋል የመሳሰሉ ነገሮች ይፈጠራሉ ሶ እዚህን ጊዜ ምን እናደርጋለን it doesn't matter ያመመንም ቢሆን ያንን ክብደት እናነሳለን አይደል ስለዚህ ምን ያስተምረናል ዲሲፕሊን ያስተምረናል ብትጠሉትም ታደርጉታላችሁ ማለት ነው ከዛ በኋላ ያንን ጂም ሰርታችሁ ቤት ከተመለሳችሁ በኋላ ምን አለ ምትበሉት ነገር ላይ መጠንቀቅ አለባችሁ ሶ ያ ማለት every gain ወይም ደግሞ የምታያቸው ለውጦች actually happen የሚያደርገው ከጂሙ በኋላ ነው ስለዚህ ላይፋችሁ ላይ ምንም እንኳን ብታነቡ ብታጠኑ ብትሰሩ ምንም ብታደርጉ like እናንተ የማታቋቸው ቦሪንግ የሚባሉ ግን ሀቢቶች ህይወታችሁን ስትራክቸርድ ወይም ደግሞ እንዲሰራ ያደርጋል ማለት ነው I'm not lying ይሄንን ስላችሁ ጂም ጆይን ካደረኩ በኋላ በጣም ብዙ ነገሮች ስለ ህይወቴ ተምሬያለሁ literally in fact ምናልባት የምታስታውሱ ከሆነ አንድ አባባል አለ እሱ ምንድነው how you do one thing is how you do everything ምን ለማለት እንደፈልኩ ልስረዳችሁ so ለምሳሌ እኔ መጀመሪያ አካባቢ ላይ ጂም ሴት ስሰራ ማለት ነው ምንም አይነት ዌይትን ሳነሳ አንዱን ሴት ከ8 እስከ 15 ሬፕ ከሆነ usually 11 እስከ 14 ሬፕ ሄጄ አቆማለሁ so አሁን usually ለምሳሌ chest press ምሰራ ከሆነ then ያንን chest press 15 ከሆነ ሬፕ like እቅዴ ግን እንበልና እስከ 9 እስከ 11 ሄድና አቆማለሁ ከዛ በኋላ እንዳጋጣሚ ሆነ አንድ ቀን በጣም የሚከታተለኝ አንድ ጂም ብሮ ነበርና he said ይዲዲያ ለምንድነው like አንዳንድ ሳይሻለው አንዳንድ 11 ትሄጃለሽ አንዳንድ 15 ትሄጃለሽ አንዳንድ 10 ትሄጃለሽ why you በጣም inconsistent አለኝ and I was like well I don't know like ስለሚደክመኝ ምናምን ነገር አልኩት ከዛ he said no ይዲዲያ አይሽ እነዚህ ነገሮች ምንም እንኳን ቢያምሽም ወይም ደግሞ ቢደክምሽም until failure push ማድረግ አለብሽ አለበለዚያ መሰለሽ አይሰራም ስለዚህ if አይምሮሽን እስከ 10 ነው የምችለው ብለሽ ካስለመድሽ እውነት ነው እስከ 10 ብቻ ሄደና ከዛ አይምሮሽ ሲግናል ይሰጥሻል I'm tired የሚለው ነገር ግን ፖይንቱ ጂም ውስጥ መስራቱ ያንን barrier of mindset ማለፍ ነው አለኝ ከዛ በኋላ I was really shocked ከዛ በኋላ ግን ራሴ ላይ ሪፍሌክት ሳረግ የምርም ለካ ጂም ብቻ አይደለም ላይፌ ላይም ጭምር አንድ ነገር አደርጋለሁ ስል እስከ ጥግ ድረስ አላስኬደው
ለኔ የሆነ ስራ ስሰራ ላይክ እንበለና ያቀርኩት 6 ከሆነ 5 ድረስ ከሰራው ለኔ በቃ ኢትስ ፐርፌክት ብዬ እቀመጣለሁ። ግን እውነቱን ለመናገር አቅም ሳይኖረኝ ምናምን ነገር አለ just simply የአይምሮዬን ሊሚቴሽን ለማሳየት ያህል ማለት ነው ለመንገር ያህል ነው እናንተ። ስለዚህ ያ ላይክ በየቀኑ አክቲቭ መሆን ስለ ህይወታችሁ ብዙ ነገር ያስተምራችኋል፣ ስለ አመለካከታችሁ እንዴት ነገሮችን እንደምታደርጉ። ስለዚህ if አንድ ነገር ላይ ቶሎ ጊቭ አፕ የምታደርጉ ከሆነ ያ ማለት ሊትራሊ ኦልሞስት ህይወታችሁ ላይ ብዙ ነገሮች ላይ ጊቭ አፕ ታደርጋላችሁ ማለት ነው። ወደዳችሁም ጠላችሁም the way how you do one thing is how you do everything. Okay, so እነዚህ እንግዲህ 4 ሀቢቶች ሰሞኑን ኢንኮርፖሬት ያደረኳቸውና ከዚህ በኋላም የሚቀጥላቸው ነገሮች ናቸው። እነዚህን 4 ነጥቦች ደግሞ ስነግራችሁ አይ ኖ ላይክ ሀቢት ብዬ በነገራችን ላይ ራንደም ቦልሽቶችን ማውራት እችላለሁ፣ ግን ሊትራሊ እኔ ህይወቴ ላይ አፕላይ ካላደረጉት ለእናንተ አልነግራችሁ። ይሄን ነገር ታውቃላችሁ which is one of the reason በጣም ብዙ ሰዎች like ኮሚኒቲዎችን እያፈራን ያለንበት ባይ ሰው so ይሄን ቪዲዮ ከወደዳችሁት let me know in the comment section like እዛ ላይ አነባዋለሁ and ምናልባት ደግሞ ከዚህ ቻናል ሌሎች ቻናሎች ላይ ቲክቶክ፣ ኢንስታግራም ኦር ደግሞ ኢቨን የቴሌግራም ቻናላችን ጆይን አድርጉና come closer and ራሳችን ላይ በረንብ አድርገን እንስራ። ምናልባት ደግሞ I know it's too late ግን የ12 ሳምንት ቻሌንጅ ጀምረን ነበረ እና አሁን currently ዊክ 9 ላይ ነን ያለነው። so ምናልባት I don't know if you guys are still interested 3 ሳምንቶች ቀርቶናል። ጆይን አድርጉና በዚህ 3 ሳምንት የሆነ ነገር እንስራ። okay so anyways thanks so much for watching። በሚቀጥለው ቪዲዮአችሁ አለው መልካም ጊዜ